ጤና ይስጥልን እንደምን ውላችኋል። ይህ የኔታ ቲዩብ ነው። በባንክና ፋይናንስ ተቋማት ተሰማርተው የነበሩ የውጭ ዜግነት ያላቸው ኢትዮጵያውያን አክሲዮኖች ለጨረታ ማቅረባቸው ተገለጸ። የኢትዮጵያ አየር መንገድ ከሌሎች ሀገራት ያልተከፈለው ገንዘብ በስራው ላይ ተጽዕኖ እያሳደረ እንደሚገኝ ገለጸ። ባለፈው ዓመት ከ4000 በላይ ዜጎች በትራፊክ አደጋ ሕይወት አጥተዋል ተባለ። የሶማሊያ ፕሬዝዳንት ምርጫ ዛሬ ይካሄዳል። የሶሪያ መንግስት እስረኞች ገድሏል የሚሉት የዛሬ አበይት ዜናዎቻችን ናቸው። ወደ ዝርዝር ዜና እንገባለን። በባንክና ፋይናንስ ተቋማት ተሰማርተው የነበሩ የውጭ ዜግነት ያላቸው ኢትዮጵያውያን አክሲዮኖች ለጨረታ መቅረባቸው ተገለጸ። የኢትዮጵያ መንግስት የውጭ ሀገር ዜግነት ያላቸው ኢትዮጵያውያንን በባንክና ሌሎች የፋይናንስ ተቋማት ውስጥ የአክሲዮን ድርሻ እንዳይኖራቸው ያስተላለፈውን ውሳኔ ተከትሎ በርካታ ባንኮች በትውልደ ኢትዮጵያውያኑ ስር የነበሩ አክሲዮኖች ለጨረታ አቀረቡም። የኢትዮጵያ ብሔራዊ ባንክ በተለያዩ ባንኮች ውስጥ አክሲዮን የነበራቸው ትውልደ ኢትዮጵያውያን እስከ ህዳር ወር መጨረሻ ድረስ የያዙትን አክሲዮን እንዲመልሱ ማሳሰቢያን አውጥቶ እንደነበር ይታወሳል። የጊዜ ገደቡን መጠናቀቅም ተከትሎ አዋሽ ባንክ በበርካታ ትውልደ ኢትዮጵያውያን ስር የነበሩ 21052 አክሲዮኖች ለጨረታ ያቀረቡ ሲሆን ጨረታው በቀጣዩ ሳምንት እንደሚካሄድ አዲስ ፎርቹን ጋዜጣ ዘግቧል። የደም ባንክ በበኩሉ ወደ 8000 አካባቢ የሚጠጉ አክሲዮኖችን በተመሳሳይ መልኩ ለጨረታ ማቅረብ በዝግጅት ላይ መሆኑን ታውቋል። ይሁንና በባንኩ አክሲዮን ገዝተው የነበሩ ትውልደ ኢትዮጵያውያን የአክሲዮን ሰርቲፊኬታቸውን መመለስ በነበረባቸው የጊዜ ገደብ ሳይመልሱ መቅረታቸውን ጋዜጣው አስነብቧል። የብሔራዊ ባንክ በቅርቡ ባወጣው መመሪያ የአክሲዮኑ ሰርቲፊኬታቸውን የማይመልሱ ትውልደ ኢትዮጵያውያን አክሲዮናቸውን ለሽያጭ እንደሚቀርብ እና ገንዘቡም ተቀማጭ እንደሚሆን መወሰኑ ይታወሳል። እስከ ሰኔ ወር ድረስም ባለድርሻ አካላት የተቀመጠላቸውን ገንዘብ እንዲወስዱ በመመሪያው የተቀመጠ ሲሆን ከሰኔ ወር በኋላ ግን ምንም አይነት እርምጃ እንደሚወሰድ የተሰጠ ዝርዝር መረጃ የለም። አክሲዮናቸውን እንዲመልሱ የተደረጉ ትውልደ ኢትዮጵያውያን በበኩላቸው መንግስት ያስተላለፈው ውሳኔ ለኪሳራ እንዳደረጋቸውና መመሪያው ፍትሐዊ አለመሆኑን ይገልጻሉ። የምጣኔ ሀብት ባለሙያዎች በበኩላቸው ትውልደ ኢትዮጵያውያን በሀገሪቱ የፋይናንስ ተቋማት ውስጥ እንዳይሳተፉ መደረጉ ሊጤን የሚገባው ጉዳይ እንደሆነ አስረድተዋል። የብሔራዊ ባንክ በበኩሉ ለሁሉም የፋይናንስ ተቋማት ውስጥ ያሉ የአክሲዮን ድርሻዎች ሙሉ ለሙሉ እስኪመለሱ ድረስ ምን ያህል ትውልደ ኢትዮጵያውያን ድርሻን ይዘው እንደሚገኙ እንደማይታወቅ አመልክቷል። ይሁንና ለጉዳዩ ቅርበት ያላቸው አካላት በትውልደ ኢትዮጵያውያኑ የተያዙ የአክሲዮን ድርሻዎች ወደ 40 ሚሊዮን ብር አካባቢ እንደሚገመት ይገልጻሉ። የኢትዮጵያ አየር መንገድ ከሌሎች ሀገራት ያልተከፈለው ገንዘብ በስራው ላይ ተጽዕኖ እያሳደረ እንደሚገኝ ገለጸ። የኢትዮጵያ አየር መንገድ ከናይጄሪያ፣ ግብፅና ሌሎች የአፍሪካ ሀገራት ያልተከፈለው ከ200 ሚሊዮን ዶላር በላይ በስራው ላይ ተጽዕኖ እያሳደረ መሆኑን የድርጅቱ ኃላፊዎች ገለጹ። አየር መንገዱ ለእነዚህ ሀገራት በተለያዩ ጊዜያት የአየር ትኬትና ሌሎች የትራንስፖርት አገልግሎቶች ሲሰጥ ቢቆይም ለአገልግሎቱ ክፍያ ሳይፈጸምለት በርካታ ጊዜ መቆጠሩን ሮይተርስ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የሆኑትን አቶ ተወልደ ገብረ ማርያምን ዋቢ በማድረግ ዘግቧል። አየር መንገዱ የተለያዩ አገልግሎትን ሲሰጣቸው የቆዩት ሀገራት የውጭ ምንዛሪ እጥረት አጋጥሟቸው በመገኘቱ ምክንያት ክፍያውን ሊፈጽሙ እንዳልቻሉ ኃላፊው ለዜና አውታሩ አስረድተዋል። የገንዘቡ ክፍያ መጓተት በስራችን ላይ ከፍተኛ ተጽዕኖን አሳድሯል ሲሉ አቶ ተወልደ አክለውም ተናግረዋል። ሁለቱ ሀገራት በስም ቢጠቀሱም ሌሎች ሀገራት ግን አልተገለጹም። የኢትዮጵያ አየር መንገድ ከአንድ ወር በፊት ከአፍሪካ ልማት ባንክ የ150 ሚሊዮን ዶላር መውሰዱ የሚታወስ ሲሆን ኩባንያው ያልተከፈለው ገንዘብ በስራው ላይ ችግር መፍጠሩ ተመልክቷል። ይህ በእንዲህ እንዳለ የኢትዮጵያ አየር መንገድ ተግባራዊ ከተደረገ በኋላ እገዳው የተነሳው የፕሬዝዳንት ትራምፕ የጉዞ እገዳ በመንገደኞች ላይ ግራ መጋባት መፍጠሩንም አስታውቀዋል። ይሁንና ኩባንያው በድርጊቱ የተፈጠረበትን ተጽዕኖ አለመኖሩን የገለጸ ሲሆን ባለፈው ሳምንት 9 የየመን ዜጎች የእገዳው መጣልን ተከትሎ ከአሜሪካ ወደ አዲስ አበባ እንዲመለሱ ተደርጎ እንደነበርም ሮይተርስ በዘገባው አስፍሯል። የአየር መንገዱ በፈረንጆቹ 2015-2016 ዓመተ ምህረት አጠቃላይ ገቢ 10.3 እድገትን በማስመዝገብ 54.5 ቢሊዮን ብር መድረሱም ታውቋል። ባለፈው ዓመት ከ4000 በላይ ዜጎች በትራፊክ አደጋ ሕይወታቸውን አጥተዋል ተባለ። በ2008 ዓ.ም ከ4000 በላይ ዜጎች በትራፊክ አደጋ ምክንያት ሕይወታቸውን ማለፉን የትራንስፖርት ሚኒስቴር አስታወቀም። የትራንስፖርት ሚኒስትሩ አቶ አህመድ ሺዲ ከትራፊክ አደጋ የጸዳ የትራንስፖርት አገልግሎት ለሀገራዊ ህዳሴ በሚል መሪ ቃል የትራፊክ ደህንነት ሀገራዊ ንቅናቄ በይፋ መጀመሩን አስመልክተው ጋዜጣዊ መግለጫ ሰጥተዋል። ሚኒስትሩ በሀገሪቱ በጥንቃቄ ጉድለት ሳቢያ እየደረሰ
እየደረሰ ያለው የትራፊክ አደጋም ከዓመት ዓመት እየጨመረ ነው ብለዋል። አደጋው በአንድ ዓመት ብቻ ከ10 ሺህ በላይ ዜጎችን ለአካል ጉዳት ዳርጓልም ነው ያሉት። ከሚደርሱ አደጋዎችም 85 በመቶ በአሽከርካሪዎች የጥንቃቄ ጉድለት ምክንያት የሚደርሱ መሆናቸውን ተናግረዋል። በ2008 ዓ.ም የሞት አደጋ ከደረሰባቸው ዜጎች ውስጥ 147ቱ መንጃ ፈቃድ ሳይኖራቸው ሲያሽከረክሩ በነበሩ ሰዎች አደጋ የደረሰባቸው መሆናቸውን አንስተዋል። ችግሩን ለመቅረፍም አሁን ላይ ዕድሜ ልምድና የትምህርት ዝግጅትን መሰረት ያደረገ ሕግ ለማጽደቅ በዝግጅት ላይ መሆኑን ገልጸዋል። ረቂቁ ሕጉ ጸድቆ ወደ ሥራ ሲገባ አደጋን በመቀነስ ረገድ አስተዋጽኦ እንደሚኖረውም አስረድተዋል። ወደ አፍሪካ ዜና ስናልፍ የሶማሊያ ፕሬዝዳንት ምርጫ ዛሬ ይካሄዳል። የሶማሊያ ሕግ መመሪያና ሕግ መወሰኛ ምክር ቤት አባላት የሀገሪቱን የወደፊት ፕሬዝዳንት ዛሬ ይመርጣሉ። ከአክራሪው ደፈጣ ተዋጊ ቡድን አሸባብ ጋር የሚደረገው ውጊያም የውጭ መንግስታት ጣልቃ ገብነት፣ የጎሳ ሽኩቻና ድርቅ ክፉኛ ያደቀቃት ሶማሊያን እንደ ሀገር ለማቆም የወደፊቱ መሪ ከባድ ፈተና ይጠብቀዋል። ካለፈው ነሐሴ ጀምሮ በተከታታይ ሲራዘም በከረመው ፕሬዝዳንታዊ ምርጫ 22 እጩዎች ይፎካከራሉ። ከእጩዎቹ ሁሉ በስልጣን ላይ ባሉት በፕሬዝዳንት ሐሰን ሼህ መሐመድና በቀድሞ ፕሬዝዳንት በሸሪፍ ሼህ አህመድ መካከል ከፍተኛ ፉክክር እየተደረገ ነው። ብሪታንያ የሚኖረው ሶማሊያው ጋዜጠኛ ሌባን አህመድ እንደሚለው በተለይ ሸሪፍ ከተቀሩት እጩዎቹ ጠንካራ የሚባሉትን ድጋፍ ሳያገኙ አልቀረም። ሌሎቹ እጩዎች ቪላ ሞቃዲሾ ውስጥ አዲስ ፕሬዝዳንት እንዲገባ ይፈልጋሉ። ምክንያቱም በ4 ዓመቱ የሐሰን ሼህ መሐመድ ዘመን ስልጣን ምንም አልተሰራም ያስባሉ ናቸው። የቀድሞ የሽግግር መንግስት ፕሬዝዳንት ሸሪፍ ሼህ አህመድ ቀዳሚውን ስፍራ ሳይዙ አልቀረም። ምክንያቱም ትላንት ማታ ከእጩዎቹ መካከል ከቀድሞውና ከአሁኑ ጠቅላይ ሚኒስትሮቹ ከፑንትላንዱ ፕሬዝዳንት ከአብዲ ወሊ ጋስ ጋር ስብሰባ ነበራቸው። ህብረት ሳይፈጥሩ አልቀሩም። ሼሪፍ ሼህ አህመድ ትብብር በመፍጠር ሰፊ ልምድ አላቸው። እንደሚመስለኝ ተከታዩ የሶማሌ ፕሬዝዳንት ሳይሆኑ አይቀሩም። የነገው ምርጫ እንዳይታወክ ርዕሰ ከተማ ሞቃዲሾ ከፍተኛ ቁጥጥርና ጥበቃ እየተደረገባት ነው። በምርጫው 275ቱ የህግ መምሪያ ምክር ቤት አባላትና 54ቱ የህግ መወሰኛ ምክር ቤት አባላት ድምጽ ይሰጣሉ። ሶማሊያ የአንድ ሰው አንድ ድምጽ ምርጫ አስተናግዳ አታውቅም። ላለፉት 30 ዓመታት ያክል ጠንካራ ማዕከላዊ መንግስትም የላትም ተብሏል። የሶሪያ መንግስት እስረኞችን ገሏል ተባለ። የሶሪያ መንግስት በሺህ የሚቆጠሩ የጦር ምርኮኞችንና እስረኞችን መግደሉን አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ድርጅት አጋለጠ። ድርጅቱ ትላንት ይፋ ባደረገው ጥናቱ እንዳስታወቀው የሶሪያ መንግስት እንደ አውሮፓ ዘመን አቆጣጠር ከ2011 እስከ 2015 በነበረው ጊዜም አስሯቸው የነበሩ 13000 ያህል የጦር ምርኮኞችና ሌሎች ተቃዋሚዎችን ያለ ፍርድ ቤት ውሳኔ ገሏል። በአምነስቲ ኢንተርናሽናል ዘገባ መሰረት አብዛኞቹ ሰዎች ርዕሰ ከተማ ደማስቆ አጠገብ በሚገኙ አካባቢዎች ታስረው የነበሩ ናቸው። አብዛኞቹ የተገደሉት በጥይት ተደብድበው፣ የተቀሩት ሚስጥር እንዲያወጡ ሲገረፉ፣ ሌሎች ደግሞ ሕክምና፣ ምግብና መጠጥ በማጣት ነው። የሶሪያ መንግስት በበኩሉም ዘገባውን ፈጠራ በማለት አጣጥሎ ነቅፎታል። ውድ የኔታ ቲዩብ ተከታታዮች የካቲት 1 ዕለተ ዜናዎች ይህን ይመስላሉ። ደስ የሚል ጊዜ ይሆንላችሁ።